ሲል እንዲሁም ሲወርድ ዜጎች ሁሉ በተጠንቀቅ ቁመው ከፍ የማድረግና የማውረድ ሕገ መንግስታዊ ግዴታ እንዲሁም ዜጋዊና ሞራላዊ ግዴታ አለባቸው። ሰንደቅ ዓላማ ማለት በዘንግ ወይም በመስቀያ ላይ ያለ ሰንደቅ ዓላማ ማለት ሲሆን መስቀያው ዓላማ ሲባል የሀገር አርማ የሆነው ባለቀለሞች መለያ ምልክት ደግሞ ሰንደቅ ዓላማ ይባላል። ሰንደቅ ዓላማ ሰንደቁ የራሱ የሆነ ዓላማ እንዳለው ለማመልከት ነው። ባንዲራ ለአንድ ሀገር የራሱ የሆነ ትልቅ ጠቀሜታ አለው። ጠቀሜታ ያለው ሲሆን የአንድ ሀገር መለያ እንዲሁም ደግሞ የህዝብ አንድነት መጠሪያ የክብር መለያ በመሆን ያገለግላል። የኢትዮጵያ ባንዲራ ቀለማት 4 ሲሆኑ አረንጓዴ፣ ቢጫ፣ ቀይ፣ ሰማያዊ ናቸው። አረንጓዴ ልምላሜንና እድገትን እንዲሁም ደግሞ ቢጫ ተስፋ፣ ፍትህና እኩልነትን የሚያመለክት ሲሆን ቀይ ደግሞ የሚወክልልን የደም ቀለምን በመያዝ የኢትዮጵያ ጀግኖቻችን ለእኛ ሲሉ የተከፈሉልን መስዋዕት ተጋድሎ የሚገልጽ ነው። ሰማያዊ ደግሞ ሰላምን የሚገልጽ ሲሆን ኮከቡ ደግሞ የኢትዮጵያ ብሔር ብሔረሰብ ትስስርን የሚገልጽ ነው። ቢጫው ጨረር ወይም ደግሞ ኮከቡ ጋር ያለው 4 ቢጫ ጨረሮች የወደፊት የኢትዮጵያን ተስፋ የሚያሳይ ነው። መስመሩ ወይም ደግሞ 3ቱ ቀለማት የሚለያየው መስመር ደግሞ የብሔር ብሔረሰብና የሃይማኖት እኩልነትን ያመለክታል። የኢትዮጵያ ብሔራዊ መዝሙር